ማየትና መጋረድ። ደራሲ በእውቀቱ ስዩም። ካሱ ለብዙ ዘመን የኖረበት ክፍሉ እንደ ቅድመ ዓለም ተዘበራርቋል። ለምሳሌ ወደ ወለሉ ብንመለከት ፓንቶች፣ የሱ ፓንት፣ የሚስቱ ፓንት፣ የአንዲት የቀድሞ ተማሪው ፓንት እዚህም እዚያም ወዳድቋል። በአቧራና በላብ ደድረው እንደ ጫማ የቃጣቸው ካልሲዎች ግራ ቀኝ ተበታትነዋል። በፊታቸው በጀርባቸው ምርጫ የሚሉ ጋዜጦችን ከአልበም የሸለቁ ፎቶግራፎች ምንጣፉን በከፊል ሸፍነውታል። እስካሁን ያለውን ብቻ ሳይሆን ወደፊት የሚጠረገውን ቆሻሻ የተሸከመ የሚመስል ትልቅ ከረጢት የበሩን ጠርዝ ተንተርሶ ተኝቷል። ወደ መጽሐፍት መደርደሪያው እንመልከት። የቪዲዮ ቴፖች ጥራዝ መስለው ጥራዝ አክለው ከመጽሐፍት ጋር ተቀላቅለዋል። የፕሌይቦይ ቪዲዮ ቴፕ ከእስክንድርያው መነኩሴ ከአባ አርጌኔስ ድርሳን ጎን ተቀምጧል። ወደ ግድግዳው እንመልከት። በየማዕዘኑ 4 ስዕሎች ተሰቅለዋል። 3ቱን እንዝለላቸው። 4ኛው የሶቅራጦስ አሟሟት የተሰኘ ነው። ይህንን ስዕል ዴቪድ የተባለ ሰዓሊ በዘይት ቀለም ጀምሮት ካሱ በአቧራ አጠናቀቀው። ሶቅራጥስ በሚላቀሱ ደቀ መዛሙርት ታጅቦ ስኒ ወደ አፉ ሊያስጠጋ በስዕሉ ላይ ይታያል። የተማሩ ሰዎች እስኪነግሩን ድረስ ሊቁ እንዲያ በመዝናናት የጨበጠው ስኒ አጉል ቡና እንጂ የሚገድል ሄምሎክ መርዝ አይመስለንም። ከዚህ ስዕል በታች ወረድ ስንል ሸልፍ ላይ የካሱ ሚስት የስቴላ ፎቶግራፍ ይታየናል። ምስሏ ውብ ነበር። ምስሏን ያጠረው መስተዋት ግን በእርጥበት ተበላሽቷል። አሮጌው ኮርኒስ ሲሆን የሶቅራጥስ ሲኒ ማን ፎቶው ላይ እንዳንጠባጠበ አይታወቅም። ካሱ ይህንን ሲያይ የሸሚዙን ክንዳ ሰብስቦ ክፍሉን ማሰናደት ጀመረ። ከአንድ አነስተኛ ጠረጴዛ ጀመረ። ጠረጴዛውን ብድግ አድርጎ ትከሻው ላይ ተሸክሞ የሚያስቀምጥበትን ትክክለኛ ቦታ በአይኑ ሲመር ጥቂት ደቂቃዎች አለፉ። የክፍሉ ወለል እምብርት ላይ ያስቀምጠው ወይስ ጥግ ላይ? ለጠረጴዛ ማስቀመጫ ትክክለኛ ቦታ ከማግኘት ጠረጴዛ መስራት ይቀላል ብሎ አሰበ። ጠረጴዛውን አንተርፎ እንደያዘ መሬት ላይ በወዳደቁ ጋዜጦች ላይ አይኑን ድንገት ጣለ። ከጋዜጦቹ የመጀመሪያ ገጽ ላይ ካሉት ፎቶዎች መካከል የጂሚ ካርተርን መልክ ቀድሞ ለየው። ጂሚ ካርተር የኢትዮጵያን ወጫ ሰዓት ለመታሰብ ሊመጡ እንደሆነ ጋዜጣው ይናገራል። የዩኒቨርሲቲ የታሪክ መምህር ቢሆንም ንቁም ሆነ ፍዝ የፖለቲካ ተሳትፎ አልነበረውም። ቶሎ ስርዓተ መንግስት መቀየር፣ ቤት መቀየርና ስራ መቀየር ከሌሎች ጋር የማይጋራቸው ጣጣዎች ናቸው። በአንድ ንጉሥ አገዛዝ ስር በአንድ ቤት ጣራ ስር ለብዙ ዘመን መኖር ስለሚችሉ በአባቱ ዘመን በነበሩ ሰዎች ይቀና ነበር። ልጅ ያለ አባቱ በየማለዳው 1 ሰዓት ላይ ዳዊታቸውን ይደግሙ ነበር። እንጨትና ውሃ በሌለበት ምድረ በዳ ከሚለው ጀምሩና መዝሙሩን ያነባሉ። ድምፃቸውን አሰምተው ስለሚደግሙ ካሱ አብዛኛውን መዝሙር በቃሉ ጥንቶ ነበር። ከጀርባቸው ይቆምና ጭራቸውን እየነሰነሰ ወደ አይናቸው አቅጣጫ የሚፈልሱትን ዝንቦች ያባሩላቸዋል። በድግግሞሽ ብዛት ካሱ የአባቱን ጥቃቅን እንቅስቃሴዎች ቅደም ተከተልና ትርጓሜ ያውቅ ነበር። በአባቱ ዳዊት ደገማ ጊዜ የሚመላለሱት ዝንቦች እንኳን የጊዜ ቅጥያ አሊም የጭራው አካል የሆነ ይመስል በዚያች ሰዓት መመላለሳቸውን አስተጓጉሎ አያውቅም ነበር። ከፀሐይ በታች አዲስ ማለዳ አዲስ የዳዊት ንባብ አለመኖሩ ካሱን አሰልችቶ ሳያውቅ እንዲያውም አንድ ቀን አባቱ
1 ሰዓት ላይ የሚደግሙትን ዳዊት ወደ 3 ሰዓት ቢያሸጋግሩት ወይም ዝንቦቹን እንዲያባርር የሰጡትን ጭራ በወይራ ግንድ ላይ ቢተኩት ዓለም ከግዙፍ ስርዓት ተስተጓጉሎ ብሎን እንደሸለኮበት ወፍጮ ቀጥ እንደሚል ይገምት ነበር። አባቱ ገናዥ ነበሩ። ከማለዳው 3 ሰዓት ላይ ለግንዘት ይወጣሉ። ከዘወትር መርሃ ግብራቸው እንዳይስተጓጎሉ እግዚአብሔር ሁል ጊዜ ማለዳ 3 ሰዓት ላይ አንድ ሰው የሚገድል ይመስለው ነበር። ካሱ ዩኒቨርሲቲ ውስጥ በመምህርነት ለብዙ ጊዜ ከሰራ በኋላ እንደ ጓደኞቹ ለመቀየር ወይም ለመሸጋሸግ ምንም ጥረት ሳያደርግ ቀረ። ስቴላ የተሻለ ደሞዝ ያለው ስራ ለምን እንደማይፈልግ ስትጠይቀው ታሪክ ብቻ ሳይሆን የታሪክ መምህርም ራሱን ይደግማል አላት። የምሩን ነበር። ከዩኒቨርሲቲ ወጥቶ የተሻለ ደሞዝ የሚያገኝበት እድል እንዳለው ያውቃል። ግን የተሻለ ደሞዝ አዲስ ባልደረቦችንና አዲስ አለቆችን ከመላመድ ጋር ሲነጻጸር ኢሚንት ሆኖ ታየው። ስቴላ ወደ ውጭ ከሄደች በኋላ አሁን የሚኖርባትን ክፍል ለቆ የተሻለ ቤት እንዲከራይ ያሳስበው ነበር። እሺ ቢልም ሳያደርገው ቀረ። አሁን ወለሉ ላይ ከተንጠባጠቡ ጋዜጦች አንዱ ላይ ካርተር በቅርቡ አዲስ አበባ እንደሚገቡ ተጽፎ ሲያይ ፍርሃት ተሰማው። ምርጫውን ተከትሎ የሚመጣውን ደም መፍሰስ እንደ ነቢይ አስቀድሞ ስለታየው አልነበረም። የምርጫው ዜና የለውጥ ግዴታዎቹን ስላሳሰበው ነው። ቤት መለወጥ፣ ስራ መለወጥ፣ የቤት ዕቃዎችን አቀማመጥ መለወጥ። አሁንም ጠረጴዛውን አንከርፍፎ እንደያዘ ነው። ለጠረጴዛ የሚመች ቦታ እስከሆነ አለማግኘቱ ገረመው። ወዲያ ወዲህ አይኖቹን ማመላለስ ጀመረ። ቀና ሲል ሼልፉ ላይ እርጥበት ከከበው የሚሽቱ የስቴላ ፎቶግራፍ ጋር ተገጣጠመ። የዛሬ 2 ዓመት ሳይሆን አይቀርም። ማታ ጎን ለጎን ተኝቶ እንደጸነሰች ነገረችው። ልቡ በኃይል ስለመታው ጉሮሮውን አንዳች ነገር ስላፈነው ምንም መመለስ ሳይችል ቀረ። እጆቹን በዝግታ ልኮ ሆዷ እንዳበሰው ታቦቱ ጽዮንን እንደመንካት የማይታመን ትንግርት ሆነበት። ልጁን ሳይሆን ልጅነቱን የምትወልድለት መሰለው። ካልጋው ዝግ ብሎ ወርዶ መብራቱን አበራው። ቴፕ ሪካርደር ውስጥ ካሴት ጨምሮ ማጫወቻውን ተጫነው። ከዚያ ከግርጌ ያገኘው ፎጣ በልጅ አምሳል አሽሞልሙሎ ከታቀፈ በኋላ ከግራ ወደ ቀኝ መወዛወዝ ጀመረ። በተኛችበት ሆና እየሳቀች ተመለከተችው። ጎትቶ ካስነሳት በኋላ በዝግታ ጥቂት አስደነሳት። ይውቃሽ ይብቃሽ፣ ከዚህ በላይ ከደነስሽ ልጅ ትደክምብኛለች አላት። ገና ባንድ ወሩ አለችው። አዎ ባንድ ወሯ አለ ካሱ። እስከ 9 ወር መታገስ እንደማልችል ስለምታውቅ ልጄ በፍጥነት ትመጣልኛለች። መቀለዱ ነበር። እድል ግን ቀልዱን የምር አደረገችው። ከጥቂት ሳምንታት በኋላ ስቴላን አስወረዳት። ሐዘኑ እንዳለፈለት እንደገና ለመሞከር ወሰነ። ከጭኗ ስር ወሩን ጠብቆ የሚፈሰው ደም ሳይነበብ እንደተመለሰ ደብዳቤ ልቡን ይሰብረው ጀመር። ከ3 ወራት በኋላ እንደገና ጸነሰች። እንደተመኘው ሴት ልጅ ወለደችለት። ወደ ስራ ሲሄድ አልወትሮ ከላፊ አግድሜው መካከል ትንሽ ሴት ልጆችን ነጥሎ ማየት ጀመረ። ምን እንደሚያምርባቸው፣ ምን ጫማ እንደሚመቻቸው፣ ምን ጨዋታ እንደሚያስደስታቸው ማወቅ ፈለገ። በየምሽቱ ለስቴላ እቅፍ አበባና ቸኮሌት ይዞላት ይመጣል። ከዚህ በፊት እንዲህ ያለ ልማድ አልነበረውም። ከሷ ጋር ፍቅር በጀመረ ሰሞን እንኳን ይህንን አደረገው። ለምን? ሴት መውደድ ሴት ከመውደድ ይበልጣልን? አዎ አለ ካሱ። ለወንድ ልጅ ሴት መውለድ ሴት ከመውደድ የማይገኝ የህይወት ትርጉም ይሰጠዋል። በህይወታችን አንድ ቀን ምን ነው ወፍ በሆንክ ብለን እንደ ዳዊት የምንዘምርበት ጊዜ አለ። ወፍነት ከሰውነት የሚበልጥ ሆነ አይደለም። ሰውነታችን ወድሞ ከፍርስራሹ ስር እርግብ ሆነን እንድንነሳ መፈለጋችን አይደለም። ራቆት ተኝተን ላባ ለብሰን እንድንነቃ መመኘታችን አይደለም። ምን ነው ወፍ በሆንኩ ባዴ ወፉ ሰውም የመሆን ምኞት ነው። ህላዌን እንደ አሮጌ ጨርቅ የመቀየር ሳይሆን
አቋራጭ ለው የመፈለግ ምኞት ነው። ከሰው እድል ከወፎች ጥቅም ባንዴ የመካፈል ፍላጎት ነው። እንግዲህ ካሱ በጋድ ባይሆንም ምን ነው ሴት በሆንክ ብሎ የተመኘበት ጊዜ ይኖር ይሆናል። የከሳ ገላውን ከስቴላ ገላ ሳንሱ አይደለም፣ አማራጭ መንፈስ መፈለግ ነው። በወንድ አይን የተጋረደበትን በሴት አይን ለመሞከር መመኘቱ ነው። ተፈጥሮ ይህን ምኞት የምታሳካበት የእጅ አዙር መላ ነበራት። የከሳ ገላውን ክፋይ ሴት አድርጋ በሚስቱ ሆድ በኩል ላከችለት እና ከዚያ በፊት ተሰምቶት የማያውቀው ደስታ ተሰማው። ለስቴላ በየምሽቱ እቅፍ አበባና ቸኮሌት ይዞላት ይመጣ ጀመር። በየቀኑ የሚያመላልሰው አበባ የቤቱን ሩብ ሸፈነው። ጠረጴዛዎች ላይ፣ በአልጋው ግርጌ እንዲሁም በመጽሐፍት መደርደሪያው የአበባ ቆሉል ነበር። ካሱ ይጠንቀቅ፣ የአበባ ብዛት የመጪ ቀብር ንግርት ነው። ልክ ነው። 4 ወር ባልሞላ ጊዜ ውስጥ ልጅ ሞተች። ታማ ነበር። ከታመመች ከጥቂት ቀናት በኋላ ጡት መጥባት አቆመች። አንድ ቀን ከስራ ሲመለስ ስቴላ ልጅቱን አቅፋ ከታመመች ወዲህ ዘወትር እንደምታደርጉ በማንኪያ ውሃ እያጠጣቻት ነበር። ውሃው እንደወትሮ ወደ ጉሮሮዋ ሳይገባ ከንፈሯ ጠርዝ ላይ ፈሶ ቀረ። ስቴላ ማንኪያውን አሽቀንጥራ ማልቀስ ጀመረች። ካሱ ወደ ተገለባበጠበት ፊቱን አዙሮ ከቤቱ ወጣ። ብዙም ሳይቆይ ተመልሶ ከሚስቱ እጆች ላይ ልጁን ተቀበላት። በሚንቀጠቀጡ ጣቶቹ ትንንሽ አይኖቿን ለዝንተ ዓለም ከደናቸው። አባቱ ነጋዴ የነበሩ ናቸው። ካሱ ባደገበት መንደር የሚታወቁት ግን በገናዥነታቸው ነበር። በመንደሩ ውስጥ ሰው ሲሞት የሙታን ቤተሰብ ጥሪ ያቀርቡላቸዋል። ሳያመነቱ ግብዣውን ይቀበላሉ። የመንደሩ ሰዎች በጣም ይፈሯቸውና ያከብሯቸው ነበር። ምክንያቱም የካሱ አባት ስውር ስልጣን አላቸው። አንድ ቀን የሰፈሩ ሰዎችን ያገጠጠ ደረትና የለተተ ጡት አንገቱ የደፋ ቁራቸውን ያለ ከልካይ መታዘብ የሚችሉበት ስልጣን አላቸው። ካሱ አባቱን ያከብራቸውና ይወዳቸው ነበር። ለሱ ሞት ከእግዚአብሔር አትክልት ስፍራ መባረር ነው። ለዚህ ምስክሩ ያማረው ጠረናችን መለወጥ ነው። ምናልባት መቃብር ላይ አበባ የምናስቀምጠው የአበባውን መልካም መዓዛ ወደ ሙታን ለማጋባት ይሆናል። የሞትን ሰው ቤተሰብ ሳይቀር ይተዋል። ሰዎች ሞት ወላጆቻቸውን ለመገነዝ የአባቱን እርዳታ የሚጠይቁት ለዚህ ነው። አባቱ ግን ያለምንም መጠየፍ ወደ ሙታን ክፍል እንደሚገቡ ያውቃል። ለሱ ሙታንን እስከ መቃብር የሚያፈቅር እግዚአብሔር አይደለም፣ ቤተሰብ አይደለም፣ አባቱ ብቻ ናቸው። አባቱ በሕያውነትና በመስበስ መካከል ያሉ ብቸኛ ሲሆኑ ይታዩት ነበር። አባቱ መገነዝ በመቻላቸው ራሳቸውን ያከብሩና ይወዱ ነበር። በእድሜ እየገፉ ሲመጡማ ስራው ሆነባቸው። አስከሬን ረስኪ ሸብረክ ብለው የተከፈተ አፍ ሲዘጉ የደነገጡ ፈጣጣ አይኖች ሲያለብሱ እጆቹን በእምብርት ግርጌ ሲያነባብሩ ሞት ያፈራረሰውን ከተማ መልሰው ያንሰራሩ ይመስላቸዋል። የሞትን የበላይነት የተገዳደሩ የሞትን ልፋት መና ያስቀር ይመስላቸዋል። ወደ መጨረሻው የተቃረበ እንደሳቸው ያለ ሰው ከግንዘት በስተቀር ሞትን የሚያክል ጠላት የሚቀበልበት መንገድ የለውም። ልጁ በተቀበረችበት ጥቂት ሳምንታት ስቴላ ስትሰራበት በነበረው የጉዞ ወኪል አማካኝነት ወደ እንግሊዝ ሀገር ሄደች። ከዚህ በፊት 2 ጊዜ እንዲህ አይነት እድል ብታገኝ እንግሊዝ ሀገር በደስታ የሚቀበሏት ዘመዶች እንዳሏት ብታውቅ እድሉን ሳትጠቀምበት ቀረች። አሁን ለምን ለመሄድ ፈለገች? ካሱን ማየት አስጠሎታት ነበር። ለተወሰነ ጊዜ እንደ ወፍ በራ እሱን በማታይበት ቦታ መሄድ ፈለገች። እሱ ግን ብቻዋን ተጎድማ እንድትቀመጥ እንኳን አይፈቅድላትም። እንደ ልቧ እንድታለቅስ እድል አይሰጣትም። በጠንካራ ክንዱ ያቅፋትና በጣቶቹም በዋል ይጠርግላታል። ልጁን የገነዘበት ጣቱ የሞት ጣት መስሎ ይታያታል፣ ይቀፋታል። ከዚህ ጣት በብዙ ማይርቆ የመቆየት እድል ያለማቁረም
መቀበል ነበረባት። ካሱ የእንግሊዝ ጉዞውን እንባዋ የሚጋርድላት አጋጣሚ አድርጎ በጸጋ ተቀበለው። አንድ ሌሊት ጀርባዋን ሰጥታ ተኝታ እያለ እጁን ሰዶ ፊቷን ነካው። አቶቹ ሽፋሽፍቷ ስር ረጠቡ። በጨለማ ውስጥ እጅግ አስቀያሚ ሴት ሆና ታየችውና እጁን ሰበሰበው። በውሃ ቀለም እንዳማረ ስዕል ፊቷን ትንሽ እርጥበት እንደሚያበላሸው ያውቃል። ሞት ወደ ቤቱ ገብቶ መጀመሪያ የልጁን ገላ ቀጥሎ የሚስቱን ቁንጅና እንደቀበረበት አወቀ። ለቅሶ ተቃራኒ ሳቅ አይደለም፣ ቁንጅና ነው። በተገለጠለት ጥበብ ሁሉ አባብሎ ወደ ደስታዋ ሳይሆን ወደ ቁንጅናዋ ሊመልሳት ፈለገ። እጁን ወደ ሆድ አላከና አይዞሽ የኔ ማር፣ በሶስተኛው ጥሩ እንደሚሆን ጥርጥር የለኝም አላት። ይህንን ከተናገረ በኋላ ግን መልሶ ጸጥቶ ቀጥላ ምን ለማለት ፈልገ ነው እንደምትለው ስለገመተ በፍጥነት ምላሽ መፈለግ ጀመረ። ምን ለማለት ፈልገ ነው አለች እንደተጠበቀ ቱግ ብላ። ብሎ የፈለግኩት እንኳን ያው መቼም 3 ቁጥር ከትንሣኤ ጋር የተያዘ ቁጥር ነው ብዬ ነው። ተንተባተበ። ማለት አለችው ከቀድሞ በለዛ በቁጣ ዮናስ በ3ኛው ቀኑ ከአሳ ነባሪ ሆድ እንደወጣ ኢየሱስ በ3ኛው ቀኑ ከመቃብር እንደተነሳ ካስታወሳት በኋላ ለ3ኛ ጊዜ ከወለዱ እንደሚሳካላቸው ነገራት። ለጥቂት ደቂቃዎች ያክል ዝም አለች። የመጣው ምሳሌ እንዳጽናናት ገምተው በጨለማ ውስጥ ፈገግ ማለት ሲጀምር የኔን ማህፀን ከአሳ ነባሪ ሆድ ጋር ስታመሳስለው ትንሽ አታፍርም ብላ ከቀድሞ ጎላ ባለ ድምፅ ማልቀስ ጀመረች። የእስክንድሪያው መነኩሴ አባ አርጌኒስ የፕሉቶንና የክርስትናን ትምህርት ለማጋባት በመሞከር እድሜውን ያሳለፈው ሊቅ ነበር። ወደ ሃይማኖት ሲገባ ከሀሳቡ እንዳያስተጓጉለው በማሰብ ቁራውን ከወጦ ጃንደረባ ሆኗል። ከትምህርቱ እንዲህ ነው። አደም ከመፈጠሩ አስቀድሞ ነፍሶቻችን እግዚአብሔርን በድለዋል። ስለዚህ በወህኒ ሊቀጡ ተፈርዶባቸዋል። ወህኒው የሰው ስጋ ነው። አንድ ሰው በዚህ ምድር ላይ 100 ዓመት ኖረ ማለት ነፍሱ 100 ዓመት በስጋ ወህኒ የሚያስቀጣ በደል ፈጽማለች ማለት ነው። የእድሜ ብዛት የኃጢአትን ብዛት ከማሳየት ያለፈ ጥቅም የለው። ካሱ ይህንን ሲያነብ የአርጌኒስን ተረት እንደሚያሳክክ ባርኔጣ ከጭንቅላቱ ላይ አሽቀንጥሮ ለመጣል ጊዜ አልፈጀበትም። አርጌኒስ እጅግ ጅል በመሆኑ ከቁላው ይልቅ አንገቱን መቁረጥ እንደነበረበት አመነ። ልጁ በሞተችበት ሰሞን ግን ከአባ አርጌኒስ ሀሳብ በቀር ወደ ልቡ የተጠጋ አጽናኝ አላገኘም። ለገጠመው ቀውስ ከዚህ የተሻለ ፍቺ እንደማያገኝ አመነ። ልጁ የሞተችው በስጋ ታስራ ለብዙ ዘመን መኖር ስለማይገባት ነው። ህዋውን እንደ ጉም ከሞሉት ነፍሶች ውስጥ የተሻለ ቅድስት ስለነበረች ነው። አባ አርጌኒስ ቁላውን በሰማዕትነት የሰየፈው የስጋ እስር ቤት ላለመገንባት ኖሯል። ስቴላ አንድ ቀን ባልጋው ጠርዝ ላይ በግማሽ ቂጥ ተቀመጠ። እጆቿን ጉልበቶቿ ላይ አጣምራ ቀርቅራ ሲያያት ይህንን ነገሩ ሊያጽናናት ፈለገ። አሁንም ቢሆን ፈጣሪ በቤታቸው ላይ ክፉ ዓላማ እንደሌለው ሊያረጋግጥላት ፈለገ። የኔ ማር አለና ከኋላዋ አንገቷን አቅፎ የአባ አርጌኒስን ሀሳብ ነገራት። ልክ ነህ አለች ስቴላ። እኔ ይህንን ያህል ዕድሜ የቆየሁት የልጄን ያህል ቅድስና ስለሌለኝ ነው። የበለጠ ሆድ ባሳት። ካሱ ወደ እንግሊዝ እንድትሄድለት የተመኘው ይህኔ ነው። እናም ሄደች። አሁን ወደሚያሰናዳው ክፍል እንመለስ። ዕለት ተዕለት ከሚጠቀማባቸው ዕቃዎች ስኒ፣ መጥበሻ፣ ትሪ ወዘተ በቀር ሌሎቹና ብዙ ጊዜ አይቷቸው እንደማያውቅ ገባው። ሙዚየም ውስጥ የገባ ይመስል እያንዳንዱ ቁስ እያገላበጠ ወደ አይኑ ግርጌ እያስጠጋን በክንዱ መጠን እያጣቀ መመልከት ጀመረ። ወደ ልብስ ማስቀመጫው ቁም ሳጥን እጁን ሲሰድ ከ2 ቀናት በላይ ያለበሳቸው ብዙ ሸሚዞችና ሱሪዎችን አገኘ። ይህን ሁሉ ምን አባቱ ላይ ያደርግልኝ ገዛሁት ብሎ ራሱን ጠየቀ። አብዛኞቹ ዕቃዎች በለብ ለባንቦች እንጂ
በፍላጎት ተነሳስቶ እንዳልገዛቸው ገባው። አንጎቱ ሲበርድ ዘንግቷቸዋል። ከቤት ወጥቶ የቦብ ማርሌን ጸጉር የመሰለ መውለያ ገዝቶ ሲመለስ ወደ ቤቱ የሚያደርሰው መንገድ ላይ አንዲት ለማኝ ተመለከተ። ለማኝቱ ሕፃን ታቅፋለች። ሕፃኑ እንቅልፍ ወስዶታል። ከፊል ራቁቱን ስለነበር እናቲቱ ዣንጥላ ገደድ አድርጋ ጥላውን አልብሰዋለች። ካጠገቧ ሌሎች 4 ሕፃናት እዚያም የተጣጠፈ ድሪቶ ተጀቡኑ ተሰድረዋል። ፈንጠር ብሎ ሌሎች የኔ ቢጤዎች ተኮልኩለዋል። በደለኝነት ተሰማው። ኑሮ አለ በመንጸት ጎረምሳ እያለ ማስታወቂያዎችንና ማሳሰቢያዎችን በሚያምር የፊደል አጣጣል እየጻፈ ክፍያ ያገኘ ነበር። በፊደል 2 ብር ይከፈለው ነበር። በጉርምስና ወቅት ቃላትን በትርጉማቸው ሳይሆን በያዙት ፊደል ልክ የሚመዝናቸው በዚህ የተነሳ ሳይሆን አይቀርም። ብዙ ፊደል ያላቸው ቃላት ብቻ የረባ ዋጋ አላቸው። አሁን ከፊት ያሉትን ለማኞች እየተመለከተ ኑሮ ብሎ ሲናገር የጉርምስና እምነቱ ሲያንሰራራ ተሰማው። ኑሮ በአማርኛ 2 ፊደሎችን ብቻ የያዘ ቃል መሆኑን ልብ አለ። በእንግሊዝኛ ኤክስተንስ ተብሎ ስለሚጻፍ 9 ፊደላትን ይዟል። በአንድ ሀሳብ ላይ የፊደሎች ቁጥር ልዩነት ዝም ብሎ የመጣ እንዳልሆነ ተሰማው። አማልክት የቋንቋን ስርዓት የፈጠሩ ቀን ሁሉም ህዝቦች እኩል ዋጋ ያለው ህይወት እንደማይኖር ያውቅ ነበር። ስለዚህ እጅግ የቀለለ ዋጋ ያለውን ኑሮ በዚህ ምድር አቅጣጫ ወረወሩት። ወደ ቤቱ ገባና ትርፍ ናቸው ብሎ ያሰባቸውን ሸሚዞች፣ ሽራቦችና ቁሳቁሶች ወስዶ በልጅ ለተወረረችው ለማኝና በአጠገቧ ላሉ የኔ ቢጤዎች አከፋፈላቸው። ቤቱን ባሰናዳ በሁለተኛው ቀን ስቴላ ደወለች። ከእንግሊዝ ወደ ሀገር ቤት ለመመለስ እንደተሰናዳች ነግረው ክው አለ። ምን ነው በደህና አለ። ምን ነው ልመጣ አትፈልግም እንዴ አለች ተቆጥታ። እንዴት ይኛለች ስቴላ? ታዲያ ምን ልበልህ? በ2 ዓመት ላይ የተለየች ሴት እመጣለሁ ስትል ምን ነው በደህና ይባላል ወይስ የማላውቀው ነገር አለ? ኧረ በስመ አብ በይ የኔ ውብ። አይ እሱን እንኳን ተው። ምን እያልሽ ነው እስቲ? በተራው እንደመቆጣት ቃጣው። ምናልባት ሌላ ለመሞከር ፈልገህ እንደሆነ ብዬ ነው። ስቴላ ዋስሮን ጊዜው ታናዳለህ እንደማልቀስ እንደመሞላቀቅ አደረጋት። ለማለት የፈለኩት ግን ገብቶሻል? ባይገባኝ ታዲያ ምን አስጮኸኝ? የምትመጭበትን ምክንያት ማወቅ ምን ችግር አለው ስቴላ? የምመጣበት ምክንያት እስከዚህ ደቂቃ ድረስ አለማወቅ ራሱ ያናድዳል። የአዲስ አበባ ናፍቆት ራሴን እንደማያዘረው ታውቃለህ መቼም። አውቃለሁ የኔ እናት። አታውቅም። እንዴት እንደምትናፍቀኝ አይገባህም። እኔም በጣም ናፍቀሽኛል ስቴላ። እሱን ላውቅ አልችልም። ማስረጃ ከፈለግሽ አሁንን ወደ ኤርፖርት ሄጄ እጠብቅሻለሁ። የምመጣበት ቀን ሳልወስን? አዎ ሳትወስኝ አልተወሰነ ቀን ኤርፖርት እንግዳ መቀበያው ላይ ቆማለሁ። ሳቀችለት። ደስ አለው። ለመሆኑ አዲስ ነገር አለ አለችው። አዎ አለ። ምንድን ነው? የቀድሞ አሜሪካ ፕሬዝዳንት ጂሚ ካርተር ወደ አዲስ አበባ ይመጣሉ። ለምን? ሰዎች ምርጫ ለመታዘብ ነው ይላሉ። እኔ ግን ሌላ ነገር እንጠረጥራለሁ። ምንድን ነው የምጠረጥረው? ካርተር ወደ አዲስ አበባ የሚመጡት ለአንቺ መንገድ ጠራጊ ለመሆን ነው። በጣም ሳቀችለት። በጣም ደስ አለ። ለመሆኑ ቤት ቀየርክ? አቤት ስቴላ፣ ቤት ቀይር ብዬ ነበር። ቀይር ያለሁ ዋሻት። ባለ ስንት ክፍል ቤት ተከራየ? ባለ 3 ክፍል፣ ያው ሙሉ ግቢ ነገር ነው። የባጤ ቆጡን አውርተው በቅርቡ እንደምትደውለትና ኢሜል እንደምታደርግለት ነግራው ተሰናበተችው። በከፊል ባዶ ወደ ሆነው ክፍሉ ተመለሰ። ስቴላ ድንገት መምጣት መፈለጓን ማወቁ ምን ስሜት ፈጠረበት? አንድም ደስ ብሎታል። ለ3 ወራት ብላ ሄደች። በኋላ ግን እያራዘመች ይቅርታና ምክንያት እየደረደረች 2 ዓመታት ቆየች። ከሄደች ጀምሮ ስለሷ ያላሰበበት ቀን የለም።
ስለ እሷ ብቻ ሳይሆን ስለ ታላቋ ብሪታንያም ደህንነት ይጨነቅ ጀመር። ዜና ሲከታተል፣ መጽሐፍ ሲያነብ፣ ስለ እንግሊዝ የተጻፈውን ተግበስብሶ ባይም በጆሮውን በጥንቃቄ ይለቃቅማል። በዚህ የተነሳ ከቶኒ ብሌር ቀጥሎ ስለ እንግሊዝ ሕዝብ አዋዋል የሚገደው ካሱ ሆነ። ስቴላ ከሄደች በኋላ ያደረጋቸውን ነገሮች ሁሉ በሐሳቡ ለመከለስ ሞከረ። ገንዘብ በየወሩ ትልክለት ነበር። ኑሮህን እንድትለውጥበት እፈልጋለሁ ትለው ነበር። እሱ ግን ጠጣበት። ድሃ ጓደኞችን ጋበዘበት፣ አጨሰበት። በኑሮ ላይ የጨመረው የአመድ ቁልልና የባዶ ጠርሙሶች ካፕ ሙሉ ተገለጸለት። 3 ክፍል ቤት ተከራዩ ብሎ በመዋሸቱ ተጸጸተ። ግን ምን አማራጭ ነበረው? ልፋታ መና እንዳልቀረ ሊያረጋግጥለት ይገባ ነበር። ግን ተመልሳ ከፊል ባዶ በሆነ አንድ ክፍሎች ስታገኘው ምን ትላለች? አንድም እንደዋሻት ታውቃለች፣ አንድም ልፋታ መና እንደቀረ ታረጋግጣለች። ፊቷ በእንባ ሲጨረማመት አስቀያሚ ስትሆን ታየችውና አይኑን ጨፈነ። ተናደደ። የሚሰድበው የሚረግጠው ነገር ፈለገ። ከተዝረከረኩ ዕቃዎች ውስጥ አንዱን እንደ ኳስ ቢለጋው ትንሽ ቀለል ይለት ነበር። ግን የተዝረከረኩ ዕቃዎችን ትርፍ ናቸው ብሎ ያሰባቸውን ልብሶችን ሁሉ ለለማኞች መጽቷቸዋል። ፋክሚ አለ። እንግሊዝኛ ስድቡን የሚያልቅበት ይመስል ግድግዳውን በጭንቅላቱ እየወቀረ ለማኞችና በገንዘብ የጋብዛቸውን ጓደኞቹን አፄ ቴዎድሮስ እንዳደረጉት ጎጆ ውስጥ አኩሮ በእሳት ማጋየት ተማሩ። ታ የፍቅር ጠንቅ ነው አለ በልቡ። የገዛ ብርድ ልብሴን ተቀብሎ እኔ ውስጥ በፊቴ ሲራኮቱ ትንሽ አላፈሩ። አንድ እንኳን የእግዚአብሔር ስጥ ያለኝ የለ። ለነገሩ አይፈረድባቸው፣ ደሃ ናቸው። ካርቱኒስት ጓደኛው እንደተናገረው አንድ ሰው ምስጋናና ፍቅር እንዲያውቅ ተስሞ ማደግ አለበት። የደሃን ልጅ ግን ማን ይስመዋል? መጀመሪያ የደሃ ልጅ ምን ጉንጭ አለው? የለውም እኮ። ደሃ ሰጠሁ አልሰጠሁ ከፍ ያለ ኑሮ አይኖረው አለው ለግድግዳው። ምክንያቱም ደሃ ከፍታ ያውቅ። ደሃ ከሰው በላይ ከፍ ብሎ የሚታይ ወይ አውቶቡስ ሲሳፈር ወይ ራሱን ሲሰቅል ነው። በለማኞችና በቀደምት ጓደኞቹ በለማኞችና በቅድም ጓደኞቹ ላይ ያወረዱ በለማኞችና በቅድም ጓደኞቹ ላይ ያወረዱ ውርጅብኝ መልሶ ስላሳፈረ ነውሩን ማስረሻ ሲቻል ለኮሰ ስሜቱን እንደምንም አረጋግቶ ማድረግ ያለበትን ነገር ማሰብ ጀመረ። ለስቴላ መቀበያ 3 ክፍል ቤት መከራየት አለበት። አይኑን የሚያጠግቡ ልብሶችንና ቁሳቁስ መግዛት አለበት። ስለዚህ ገንዘብ እጅግ ያስፈልገዋል። እንደ ወር አበባ በወር አንድ የሚመጣው ደሞዙ ሊበቃ አይችልም። በሀገሪቱ በታወቀ አንድ የምርምር ተቋም ውስጥ ያሉ ወላጆቹ ጥናታዊ ሀተታ አላቅርብ ብሎ ገንዘብ የሚያገኝበትን መንገድ እንዲያመቻቹለት የጠየቀው። ለዚህ ነው ርዕስ መርጦ እንዲመጣ ፈቀዱለት። የመተማ ጦርነትና የአፄ ዮሐንስ ዕጣ የሚል ርዕስ ይዞላቸው ተመለሰ። ብዙዎቹ ርዕሱ ለውይይት የማይጋብዝና ምክንያት አልባ ሆኖ አገኙት። እሱ ግን ቢያንስ ራሱን የሚያሳምንበት ምክንያት ነበረው። ታሪክ መማር ሲጀምር የሚከብደው በኢትዮጵያ ውስጥ ያሉ ጦርነቶች ቁጥር ማስታወስ ነበር። ጦርነት የተካሄደባቸውን ቦታዎችንና ዘመኖች ሁሉ አንድ በአንድ ከማስታወስ ቅልጥ ያለ ጦርነት ውስጥ ገብተው መዋጋት ይሻላል ብሎ ያስብ ነበር። የጦርነት ታሪካችን ከሌሎች ህዝቦች ጦርነት ቁጥር እጅግ የሚርቀው የተለየ የጠበኝነት መንፈስ ስላለን ነው ብሎ ራሱን የጠየቀበት ጊዜ ነበር። አይደለም፣ ስላሸነፍን ነው። በብዙ ጦርነቶች የመሸነፍ እድል ቢገጥምን ነው የተመዘገበው የጦርነት ቁጥራችን ከዚህ ያንስ ነበር። አንድ ሀገር ለትውልድ የሚያቆየው የተዋጋበትን አይደለም ያሸነፈበትን ታሪክ ነው። ጦርነት ቀምሶ የማያውቅ ሀገር ሊኖር አይችልም። ባለማሸነፋቸው ምክንያት የጦርነት ገጠመኛቸውን የማይመዘግቡትን ሰላማዊ ሀገሮች እንላቸዋለን። ብዙ እልቂት እንዳለው ተደርጎ ቢጻፍልን የጦርነት ታሪክ አስደንጋጭ ሆኖ አያውቅም።
ምክንያቱም አሸናፊ ሲጽፉ በጦርነት ያለቁ ሰዎች ቁጥር በጦርነት ካለቁ ጠላቶች ቁጥር ጋር እኩል ነው። ኢትዮጵያ የጦርነት ታሪክ በአብዛኛው የአሸናፊነት ታሪክ ነው። ለካሱ የአሸናፊነት ትውፊት ባለድሎች በድላቸው እንዲዘናጉ ያደርጋቸዋል። ክንዴ በቀኝ ያሰኛቸዋል። ጉድለቶቻቸውን ይጋርድባቸዋል። የስልጣኔ መነሻ ፍርሃት እንጂ ጀግንነት አይደለም። መስጠም የማይፈራ ሰው የዋናን ጥበብ አይፈለስፍም። ፈሪው በጦርነት ውስጥ ወደ ኋላ ይሸሻል።